አብሮነት በፋናን ያያችሁ ነውና መሰግናለን ዛሬ በቤተሰባዊ ቆይታችን ደግሞ በአብሮነት መንፈስ አብረን አለን ከጋበዝናቸው የተከበሩ እንግዶቻችን ከህይወታቸው ከልጅነታቸው ከወጣትነታቸው ከስራቸውም ጭምር እየተጋራን አብረን እንቆያለን እንግዲህ ደግሞ ቀጥሎ ያለውን ጨዋታ እኔ ያደርጋለሁኝ እንኳን ደህና መጡ ክብርት ይህንን ያዙ ከተመልካቾቻችን ይተዋወቁ እሺ አመሰግናለሁ ስሜ ዛህራ አህመድ ነው መባለው የፌደሬሽን ምክር ቤት ምክትል አፈ ጉባኤ ነኝ በሌላ እንትን ደግሞ የፋና ሚዲያ ኮርፖሬት የቦርድ አባል ነኝ ጨዋታዬን ከምን መሰሎት ክብርት መጀመር የምፈልገው እርሶ ከወደ አፋር ኖት አዎ እና አንድ ስራ ገጥሙን ለፋና ቀለማት እኔና ባልደረባዬ ሐሰን አብራር ከሌሎች ባልደረቦቻችን ጋር አፋር ሄደን ነበር ለ8 ቀን ኦኬ ምን ሆነን እንደመጣን ልነግሮት አልችልም የሄድበት ጊዜ በጣም ከባድ ሙቀት የነበረበት ጊዜ ነው ከተሜ ሆኖ ለሄደ ሰው እንዴት ነው እዚህ አካባቢ ይሄንን ሙቀት ችሎ የሚያስኖረው የሚያስብል ነው 47 48 እንደዚህ አካባቢ ነበር አዲስ አበባ አልከበደው ትምርስ እኔ አፋር እንደከበደኝ እውነት ነው በጣም ከብዶኝ ነበር አየሩ ብቻ ሳይሆን ህይወቱም ባህሉም ህይወቱም አኗኗሩም ከብዶኝ ነበር አልহামዱሊላህ ያው የሰው ልጅ ለማዳንሰሳ ነው የሚባለው በራሴ ነው ያየሁት እውነት ነው አሁን ኮፓፓ አድርጌያለሁ በጣም የሚገርም ፍጡር ነው ሰው ሁሌ አይደለም የሄደበትን ለመዳድርጎ ህይወቱን አስተካክሎ የሚኖርበት መንገድ በጣም ይገርማል በትምርት ጉዞም ደግሞ ጠንከር ያለ ስኬት ያለው ስም ያለው የትምርት የጀርባ ታሪክ አለውት እሱን እናንሳ እኔ አርብቶ አደር ልጅ ነኝ ቤተሰቦቼ ያልተማሩ ይሄ ሳይማር ያስተማረ ምናምን የሚባለው በትክክል የሚገልጸኝ ነው እናትና አባቴ ያው የአርበኛ የመድረሳ ትምርት ከቁርአን ጋር የተያዘ ሃይማኖት ትምርት ካልሆነ በስተቀር ዓለማዊ ትምርት ያልተማሩ ሰዎች ናቸው ነገር ግን አባቴ ሁሌ በጣም የሚቆጭበት ባለመማሩ በጣም የሚቆጭ ሰው ነው የነበረውና እናቴ ስትነግረን መሰረተ ትምርት በደርግ ጊዜ መሰረተ ትምርት ነበር አይደል በየቤቱ እየመጡ ትምርት ቤት ተማሩ ምናምን እየተባለ እንትን ሲባል እንዴ እኔ እኮ ዲግሪ አለኝ ትላቸዋለች እንዴ ማማ እርሶ ዲግሪ አለ አዎ የመድረሳ የሐዲስ እንትኖች አሉ ኪታቦች ትንንሽ እንደ ፓምፍሌት ምናምን ያሉ እነሱን ታሳያቸውና ህይወት ተመረኩበት አረ እርሶማ ትልቅ ምሁር ነው ምናምን ያሉ ነው የሚሄዱት ምክንያቱም በዛን ጊዜ እሷ መሰረተ ትምርት መማሩን ጠልታው ሳይሆን የበለጠ ቤት ውስጥ ልጆቿን ማስተማርን በጣም ትምርጥ ነበረ እንዳልኩት አባቴ ባለመማሩ በጣም ይቆጨዋልና ብዙ የአፋር ህዝብ አባቴን የሚያቀው ተናግሮ ባለፋት ቃል ነው በአፋርኛ ቃል በቃል ብለው ይቂማየል ዲግሪቴ የሚያ ይዳይሎል ዲግሪኮማሃ ብሎ ነበር ይሄ ማለት ምን ማለት ነው አለመማር አለማወቄ በኔ ላይ መሃይምነት ብለው ይቀልኛል መሃይምነት በኔ ላይ እንደተጫወትከው በልጆቼ ላይ አትጫወትም ብሎ ለራሱ ቃል ገብቶ በየቦታው ሚያነሳው ነበርና በዚህ ምክንያት የግድ ሁላችንም እንድንማር በተለይ ደግሞ ትምርት የግድ ትምርት ቤት ብቻ አይደለም በቤት ውስጥ እያንዳንዱ ቀን የትምርት ቀን ነው እኛ ቤት የነበረው እኔ ተወልጄ ያደኩበት ከተማ ዱብቲ ይባላል አፋር ክልል ውስጥ ከሌላው ትንሽ ለየት የምትል ከተማ ነች አመሰራረቷ ከመንግስት እርሻ ጋር የተያዘ ነው ስለዚህ በዛ ምክንያት በጣም ብዙ የተለያዩ ብሔር ብሔረሰቦች አሉ ስለዚህ አማርኛ ተናጋሪዎች ጋር በደንብ ቀርበን እንደ የመጀመሪያ ቋንቋው ሌላ ቋንቋ እንዳልሆነ ሰው ልክ አሁን እንደምናገረው አማርኛ ማለት ነው እንዳንሆን ያደርገን ነበር ያንዳንዱ ቃላቶቻችን እንድናርም መጽሐፍ ምንም ይሁን መንገድ ወጥቶ የሆነ መጽሐፍ ካገኘ ገዝቶ ይዞ ይመጣል ማስታውሰው አንዴ አባቴ መጽሐፍ ገዝቶ መጣና ዲክሽነሪ አመጣሁላችኋል እሺ ኦኬ ብለን ከፍተን ስናየው የድሮ መጽሔት ነው የነበረውና ከዛ እንዴ ባባ ሄኮ እንደዚህ ነው ምናምን ስንለው ግን የተጻፈበት አማርኛ ነው አይደለም አለ አዎ
እሺ በሌላው ጎኑ ምንድነው እንግሊዘኛ ነው በቃ ሁለቱን አንብቡ ቢያንስ ማንበብ ትለምዱበታላችሁ ያለንን አስተዋውሳለሁኝ ጥበበኛ እኮ ናቸው በጣም ይገርመኛል እንደው በተፈጥሮ የሚያገኙት ጥበብ በዘመናዊ ዓለም ከሚገኘው ዕውቀት እጅግ የላቀ ነው አይመስሎትም አዎ እጅግ በጣም የአፋር ህዝብ ደግሞ ትንሽ ለዕውቀት ቀረብ ያለ ነው እንዳልኩሽ እያንዳንዱ ቀን የትምህርት ቀን ነው በእያንዳንዱ ቀን ውስጥ ቁርአን አለ መድረሳ አለ ከዛ ትምህርት ቤት አለ እና ላይፋችን በጧት ትምህርት ቤት እንሄዳለን ከትምህርት ቤት መልስ ግማሽ ቀን ነው የምንማረው ያው አየሩን አይተሽዋል አዎ አይተዋለሁ በደንብ የተወሰነ ሰዓት አረፍ እንላለን ከምሳ በኋላ ትንሽ ሸለብ ማድረግ የተለመደ ነው ከዛ በኋላ ቁርአን አለ እኔ ቁርአን የቀራሁት ምሽት ነው ሳት ያነደድን ጫካ ውስጥ ምናምን ነው እና ያንን ስሜት በጣም በጣም እናፍቀዋለሁ ከዛ ቀጥሎ ጥናት አለ መምህራን ከምሳ በኋላ ትንሽ ሸለብ አድርገን ከዛ ጥናት አለ ጥናቱ መድረሳንም ትምህርትንም ያካተለ ነው ከዛ ደግሞ ምሽቱን ቁርአን እንቀራለን እሳት ያነደድን ሐለቃ እንቀራለን ቅዳሜና እሁድ ደግሞ ረፍት የለም እንደገና ሐዲስ እንማራለን ከዛ ደግሞ የአፋር ባህልና ታሪክ እያንዳንዱ አፋር ማወቅ ግዴታው ነው የአፋር ባህልን የሚያስተምሩን ደግሞ ቤተሰቦቻችን ናቸው ስለዚህ በዛች በተገኘችው አጋጣሚ ደግሞ ያንን እንማራለን ቤት ውስጥ ቁጭ ብለን በየቀኑ ነው ትምህርትና ጥናት ምን ጊዜም አሁን ላለው ህይወቶ ይሄ ነገር ትልቅ ስንቅ ሆኗል ምንድነው በጣም የተማሩበት ነገር በጣም ለኔም ለልጆቼም አሁን እኔ ለልጆቼም ማስተምረው እያንዳንዱ ቀን ውስጥ ዕውቀት አለ በእያንዳንዱ ቀን ውስጥ ትምህርት አለ በሆነ ኮንቨርሴሽን ውስጥ የሚገኘው ትምህርት ራሱ ዕውቀት ነው በሚል ብዙ ነገሮችን ወስጃለሁ በዚህም ተጠቅሜበታለሁ እውነት ነው ከስራ ኃላፊነት ጋር እንግዲህ አብሮ ተስፋ ብቻ ሳይሆን ሸክምም ነው አይደለም ወንበር እንደዚሁ ነጻም አይደለም ብዙ ነገርም አለው አብሮት አይደለም አዎ ከናትነቱ ጋር እንደዚህ የተያዘው ነገር እንዴት ነው እየበረቱ ነው አዎ ግድ ነው እንግዲህ ትዳር ልጅ ሲኖር ቤተሰብ ሲመሰረት እኛ ደግሞ ትንሽ ሰብሰብ ብሎ መኖር የሚወድ ህዝብ ነውና ሰፊ ቤተሰብ ነው ስለዚህ እሱን ማኔጅ ማድረጉ በርግጥ ቀላል አይደለም ነገር ግን ኃላፊነትም ስለሆነ የግድ ነው በዛ ውስጥ ምናልባት ስራ ሲባል አሁን እቺ 8 ሰዓት የምትሰራ ስራ ብቻ አይደለች አለም ይሻገር ደግሞ በጣም እያንዳንዱ ተግባር እስከሚጠናቀቅ ድረስ የግድ ኢንቮልቭመንትን ይጠይቃልና በዛ ውስጥ ምናልባት ስራ ቦታ ላይ ማምሸትም ሊኖር ይችላል ከከተማ መውጣትም አለ ብዙ ጊዜ ከዛም አልፎ ደግሞ ረጅም ሰዓት የሚወስድ ስራም ሊኖር ይችላል ከዛ ደግሞ ቤት ሲመጣ ልጆች አሉ እናት ይኮናል ደግሞ አዎ ወደ ቤት ሲመጣ ደግሞ የመጀመሪያው ካባ ይወልቅና የእናትነት ካባችንን ይዘን እንሰራለን ማለት ነው ዋና ጤና አልহামዱሊላህ ዋና ሰላም ሆኖ በጣም እናመሰግናለን ክብርት ወይዘሮ ዛህራ የፌዴሬሽን ምክር ቤት ምክትል አፈ ጉባኤ እንደዚሁም የፋና ሚዲያ ኮርፖሬሽን የቦርድ አባል ናቸው እንኳን አደረሶት መልካም ጊዜ ይሁንልዎት እናመሰግናለን